የክለባችን አርሰናል እጅግ በጣም ወሳኝ የሆነው ካፕቴን ማርቲን ኦዴጋርድ ስለ ቪኒሲየስ ጁኒየር ዝውውር ተናግሯል። አርሰናል የቪኒሲየስ ጁኒየርን ዝውውር ለመጨረስ ከፍተኛ ጥረት እያደረገ ይገኛል። የቪኒሲየስ ጁኒየር ዝውውር የመሳካት እድሉ ምን ያህል ነው? ምን አይነት አዳዲስ መረጃዎች ከትላንትና ምሽት ጀምሮ ተሰምተዋል የሚለውን ወደ እናንተ አደርሳለሁ። ምክንያቱም ክለባችን አርሰናል ባንኩን ሰብሮ ገንዘቡን ለማውጣት በመወሰኑ ምክንያት ማለት ነው። ከዛ በተጨማሪ ስለ ብሩኖ ጉማሬሽ እና ስለ ጆን ስቶንስም አዳዲስ መረጃዎች ወጥተዋል። እነዚህን ሁሉ እንደተለመደው በአማረ መልኩ ወደ እናንተ አደርሳለሁ። በነገራችን ላይ ክለባችን አርሰናል በይፋ እንግዲህ ልምምዱን ለመጀመር ወደ ስፔን አቅንቷል። ስለሱም በርካታ ነገሮችን እናነሳለን። እንግዲህ ውድ አድማጭ ተመልካቾች በቀጥታ ወደ መረጃዎቹ ነው መወስዳችሁ። በነገራችን ላይ ለእናንተ የአርሰናል ታማኝና ውድ ቤተሰቦች አዲስና ጥሩ ነገር ይዤላችሁ መጥቻለሁ። እሱም የዚህ ቻናል ሜምበር ወይም አባል በመሆን በተለይ በውጭ ዓለም የምትኖሩ ማለት ነው የምትፈልጉትን ለአርሰናል ደጋፊዎች እንዲተላለፍላችሁ የምትፈልጉትን መልእክት የምታስተላልፉበትን እድል አመቻችቻለሁ። ከእናንተ የሚጠበቀው ኮመንት ላይ የመጀመሪያውን ፒን ያርኩላችሁ ኮመንት ላይ ያለውን ሊንክ በመጠቀም ሜምበር መሆን ነው ወይም አባል መሆን ነው። አባል ስትሆኑ የተለየ ባጅ ይሰጣችኋል ከስማችሁ ጋር። ታዲያ ኮመንት ላይ የፈለጋችሁትን ሀሳብ ለአርሰናል ደጋፊዎች እንዲተላለፍ ታስቀምጣላችሁ። እኔም በእያንዳንዱ ቪዲዮዎች ላይ ስማችሁን እየጠራው የምትፈልጉትን መልእክት ለደጋፊው ለክለባችን ታማኙ ደጋፊ የማደርስ ይሆናል ማለት ነው። በውጭ ሀገር ለምትኖሩ በሳውዲ አረቢያ፣ በሳውዝ አፍሪካ፣ በአሜሪካ፣ በዩናይትድ ኪንግደም፣ በአውስትራሊያ፣ በስዊድን፣ በኬንያ በተለያዩ የውጭ ዓለም የምትኖሩ ነው ይህ ሊንክ የሚሰራላችሁ። ስለዚህ ገብታችሁ አባል መሆን አትርሱ እላለሁ። በቀጥታ ወደ መረጃዎቹ ልውሰዳችሁ። እንግዲህ የዛሬውን መረጃችን የምንጀምረው ወደ አርሰናል እንዲመጣ በጥብቅ ስለምንፈልገው ቪኒሲየስ ጁኒየር ጉዳይ ነው። በተለይ ከትላንትና ምሽት ጀምሮ በርካታ መረጃዎች እየወጡ ይገኛሉ። የክለባችን ኮከብና ካፕቴን የሆነው ማርቲን ኦዴጋርድም ስለ ቪኒሲየስ ጁኒየር ተናግሯል። የአርሰናሉ ኮከብ ማርቲን ኦዴጋርድ የቀድሞ የሪያል ማድሪድ የቡድን አጋሩ ቪኒሲየስ ጁኒየር በአሁኑ ሰዓት የዓለማችን ምርጡ ተጫዋች እንደሆነ አስባለሁ ሲል የተናገረ ሲሆን ስለሱ በተደጋጋሚ ተናግሬ ያለው የዓለም ምርጥ ተጫዋች መሆኑን። ታዲያ እሱ ወደ አርሰናል ቢመጣ እጅግ በጣም ደስተኛ ነኝ። ለክለባችን አርሰናል ትልቅ እምቅ አቅም እንደሚጨምር ሙሉ በሙሉ እርግጠኛ ነኝ ሲል ማርቲን ኦዴጋርድ በአርሰናልና በቪኒሲየስ ጁኒየር መካከል እየተደረገ ስላለው ንግግር አስመልክቶ እንግዲህ መረጃ ሰጥቷል ማለት ነው። በነገራችን ላይ አርሰናል ቪኒሲየስ ጁኒየርን ለማስፈረም በአርሰናል ታሪክ ታይቶ የማይታወቅ ክፍያ ለመክፈል ሙሉ በሙሉ ዝግጅቱን ጨርሷል። በፕሪሚየር ሊጉም ከፍተኛ ሳምንታዊ ተከፋይ ለማድረግ ነው ቪኒሲየስ ጁኒየርን አርሰናል የወሰነው ማለት ነው። ወደ አርሰናል እመጣለሁ ካለ ቪኒሲየስ ጁኒየር በእንግሊዝ ፕሪሚየር ሊግ በክለባችን አርሰናልም ከነ ቡካዮ ሳካ ከነ ዴክላን ራይስ በላይ የሚከፈለው ተጫዋች ይሆናል። እንደ ቴሌግራፍ ዘገባ ከሆነ አርሰናል ቪኒ ጁኒየርን በሳምንት ከ470,000 ዩሮ በላይ በማቅረብ ከፍተኛ ክፍያ የሚከፈለው ተጫዋቻቸው ለማድረግ ዝግጁ ናቸው። መድፈኞቹ ክለባችን አርሰናል ገንዘብ ችግር እንደማይሆን ወስነዋል እና እሱን ለማስፈረም ሁሉንም ነገር ለማድረግ ፈቃደኞች ናቸው። የሚፈለገው ክፍያ አስቀድሞ ተወያይቷልና እንቅፋት አይሆንም። ሚኬል አርቴታ እንደዚሁም የአርሰናል አመራሮች ቪኒ ጁኒየር አርሰናል የሻምፒዮንስ ሊግን ዋንጫ እንዲያሸንፍ የሚረዳ እውነተኛ የጨዋታ ቀያሪ ወይም ደግሞ የሻምፒዮንስ ሊግ ዋንጫን ለማሸነፍ ብቸኛ የቀረው የአርሰናል ዶት አድርገው ይመለከቱታል ቪኒ ጁኒየርን ማለት ነው። ታዲያ ቪኒሲየስ ጁኒየር ወደ ክለባችን የሚመጣ ከሆነ ይህንን አሳክተነው ማናቀውን የሻምፒዮንስ ሊግ ዋንጫን ለማሳካት ቁልፍ ተጫዋች ይሆናል ተብሎም ይታመናል ማለት ነው። በተለይ ትናንትና ምሽት እንግዲህ ፋብሪዚዮ ሮማኖ ያን ዲዮሜንዴ ወደ ሪያል ማድሪድ ለመሄድ ከስምምነት መድረሱን ሂር ዊጎ ሲል ዘግቧል። ያን ዲዮሜንዴ ፓሪስ ሰን ጀርሜንን ትቶ ነው እንግዲህ ወደ ሪያል ማድሪድ ያቀን ነው። በነገራችን ላይ እንግዲህ አሁን የዚህ ዝውውር እንቅፋት ሊሆኑ የሚችሉት ጆዜ ሞሪኒዮ ናቸው። ምክንያቱም አሰልጣኝ ጆዜ እየተናገሩ ነው እየተባለ እንዳለው ከሆነ ቪኒ ጁኒየርን እፈልገዋለሁ አትልቀቁት እያሉ ነው የሚገኙት ጆዜ ሞሪኒዮ። ነገር ግን ጆዜ ሞሪኒዮ በዚህ ጉዳያቸው የማይጸኑ ከሆነና የአንዲዮ ሜንዴ ስላለ ቪኒ ጁኒየር ቢለቅ ችግር የለውም የሚሉ ከሆነ በእርግጠኝነት ቪኒሲየስ ጁኒየር ወደ አርሰናል መምጣቱ አይቀርም። ነገር ግን ጆዜ ሞሪኒዮ ለሪያል ማድሪድ አመራሮች ቪኒ ጁኒየርን እፈልገዋለሁ እዚሁ ይቆይ የሚሉ ከሆነ ግን ዝውውሩ
እጅግ በጣም ይከብድብናል ማለት ነው። እንዳልኳችሁ ሪያል ማድሪዶች ያን ያለሱ ገንዘብ መክፈል አይፈልጉም። ገንዘብ ሰጥተውታል፣ በቂ ነው የሚሉትን እሱ ደግሞ ይጨመርልኝ እያለ በዚህ ነው ተጣልተው የሚገኙት። በእርግጥ ጆዜ ሞሪኒዮ የሚሉት ምንድነው የሪያል ማድሪድን የፊት ለፊት መስመር የአንዲዮ ሜንዴን በቀኝ ቪኒ ጁኒየርን በግራ እና ኪሊያን ኢምፓፔን መሃል ላይ ለመጠቀም ነው። ያው የአንዲዮ ሜንዴ እንደምታውቁት በግራም መጫወት ይችላል፣ በቀኝም መጫወት ስለሚችል ማለት ነው። ስለዚህ በዚህ ሳምንት ነው እንግዲህ ወሳኙ ሳምንት ይሄ ሳምንት ነው። ምክንያቱም ቪኒ ጁኒየር እና ሪያል ማድሪዶች ውይይት የሚያደርጉት ማለት ነው። በዚህ ውይይት የማይስማሙ ከሆነ አርሰናል አሰፍስፎ እየጠበቀ ነው የሚገኘው ቪኒ ጁኒየርን ለማስፈረም ማለት ነው። በዚሁ እንግዲህ ወደ ብሩኖ ጉማሬሽ ደግሞ ጉዳይ ልውሰዳችሁ። በነገራችን ላይ ኒውካስትል ዩናይትዶች በዚህ ሳምንት ወደ ስፔን በማቅናት ልምምዳቸውን ይጀምራሉ። የቅድመ ውድድር ዝግጅታቸውን ይጀምራሉ። ታዲያ ብሩኖ ጉማሬሽ በዚህ የቅድመ ውድድር ዝግጅት ላይ ወደ ስፔን አለመሄድና አለመሳተፍን ይመርጣል። ይህንንም የሚመርጥበት ምክንያት ምንድን ነው? ልምምድ ከመጀመሪ በፊት ወደ አርሰናል መሄድን ማረጋገጥ አለብኝ በሚል ልምምድ ከሚመጣ ይልቅ የዝውውሩ ሂደት በጥሩ መልኩ ሄዶ የአርሰናል ተጫዋች የሚሆንበት እድል እንዲመቻችለት ብሩኖ ጉማሬሽ በጥብቅ የሚፈልግ ተጫዋች ነው ማለት ነው። ኒውካስትል ዩናይትድ በነገራችን ላይ የቦታፎጎ አማካኝ የሆነውን የብሩኖ ጉማሬሽ ተተኪ ለማድረግ ዳኔሎ የሚባለውን ተጫዋች ለማስፈረም እንቅስቃሴ ጀምረዋል። ብሩኖ ጉማሬሽ ምናልባትም ክለባችንን ከለቀቀ በሚል ነው ኒውካስትል ዩናይትዶች ይህንን እንግዲህ ዳኔሎ የተባለውን የቦታፎጋውን ተጫዋች ለማስፈረም እንቅስቃሴ እያደረጉ የሚገኙት ማለት ነው። ስለዚህ ይህ ሳምንት በጣም ወሳኝ ሳምንት ይሆናል። ምክንያቱም ብሩኖ ጉማሬሽ ወደ ልምምድ ወደ ቅድመ ውድድር ዝግጅት ከኒውካስትል ጋር ይሄዳል ወይስ ደግሞ ቀርቶ ከአርሰናል ጋር ያለውን ዝውውር ይጨርሳል የሚለው በጉጉት የሚጠበቅ ጉዳይ ነው። በነገራችን ላይ ክለባችን አርሰናል ወደ ስፔን አቅንቶ ልምምዱን በይፋ ጀምሯል። የቅድመ ውድድር ዝግጅቱን እንደምታውቁት የፊታችን ቅዳሜ፣ ዛሬ ሰኞ ነው። ታዲያ ከ4 ቀናት በኋላ ማለት ነው ቅዳሜ ምሽት 3 ሰዓት ተኩል ላይ በስፔን የስፔን ላሊጋውን ክለብ ጄሮናን በመግጠም የመጀመሪያ ጨዋታችንን የፕሪሲዝን ወይም የቅድመ ውድድር ጨዋታችንን እናደርጋለን። በዚህ ጨዋታ ላይ እንግዲህ የናፈቅነውን ክለብ ከሞላ ጎደል እንመለከተዋለን። እነ ሪካርዶ ካላፊዮሪ፣ እነ ክርስቲያን ሞስኬራ፣ እነ አዲሱ ተጫዋች ክሪስቶስ ዞሊስ፣ እነ ካይ ሃቨርት፣ እነ ጁሪየን ቲምበር፣ እነ ቤን ዋይት፣ እነ ሉዊስ ስኬሊ፣ እነ ካይ ሃቨርትስ፣ እነ ፋቢዮ ቬይራ፣ እነ ሬስ ኔልሰን ጨምሮ ጋብሪኤል ጄሱስም ጭምር በዚህ ቅድመ ውድድር ላይ እየተሳተፈ የሚገኝ ተጫዋች ነው፣ እነ ቤን ዋይትን ጨምሮ ማለት ነው። ስለዚህ ቅዳሜ ምሽት 3 ሰዓት ተኩል ላይ ክለባችንን ከረጅም ጊዜ ረፍት በኋላ በፍቅር እንግዲህ በናፍቆት የምንመለከተው ይሆናል ማለት ነው። እንግዲህ ወደ ጆን ስቶንስ ዝውውር ጉዳይም በዚሁ ልውሰዳችሁ። በነገራችን ላይ አርሰናል እንደምታውቁት የጆን ስቶንስ ፈላጊ ነው። ጆን ስቶንስን የሚፈልግበት ምክንያት ግልጽ ነው። ጆን ስቶንስን የምንፈልገው የተከላካይ ስፍራችንን ለማጠናከር እና የዊሊያም ሳሊባን ተክተው ይጫወታሉ ተብለው የሚጠበቁት እንደነ ቤን ዋይት ወይም እነ ሞስኬራ እንደዚሁም እነ ካላፊዮሪ ወደ መሃል እና ኢንካፔም ሊሆን ይችላል ወደ መሃል እየገቡ ከተጫወቱ ጥሩ ማይሆን ከሆነ የነሱ ተተኪ በማድረግ ሳሊባን በደንብ ለመሸፈን ጆን ስቶንስን ማምጣት እንፈልጋለን። ነገር ግን በጆን ስቶንስ ዝውውር ላይ ሁለት ሌላ ቡድኖች የአርሰናል ተፎካካሪ ናቸው። አንደኛው የፕሪሚየር ሊጉ ክለብ የሁልጊዜው ተቀናቃኛችን ቼልሲ ሲሆን ሁለተኛው የጣሊያኑ ክለብ ዩቬንቱስ ነው ማለት ነው። እንግዲህ ያው እንዳልኳቸው አርሰናል ተከላካይ ባያስፈርምም ያን ያህል ተከላካያችን ስጋት ውስጥ የሚገባ ተከላካይ አይደለም። በጣም ጠንካራ ተከላካዮች ነው ያሉን። ኢንካፔ፣ ካላፊዮሪና ቲምበርን ብቻ ማንሳት ይቻላል። ሞስኬራን፣ ቤን ዋይትን ሲጨምሩ ደግሞ ከነዚህ 3 ተከላካዮች ጋር በመሆን ክፍተታችንን በደንብ እንደምንሸፍን አምናለሁ። ስለዚህ ያን ያህል ያ ቦታ ሳይሆን የሚያሳስበኝ እኔም በጣም የሚያሳስበኝ የመሃል ሜዳችንና የግራ ክንፍ ያጥቂ ቦታችን ነው ማለት ነው። በተለይ ቪኒሺየስ ጁኒየር የሚያመልጠን ከሆነ አርሰናል ባዶ ሜዳ ሊቀር ይችላል። ለምን ካላችሁኝ እንግዲህ በዛ ቦታ ላይ ሞርጋን ሮጀርስ ወደ ቼልሲ ሄዷል። ክሪስቶስ ዞሊስን ብቻ ነው ያመጣ ነው። ባርኮላና ቪኒ ጁኒየር ናቸው በአሁኑ ሰዓት በዛ በኩል በጣም ምርጥ ተጫዋች የሚባሉት። ባርኮላ ደግሞ ወደ ሊቨርፑል ለመሄድ በጣም ረጅም ርቀት እንደሄዱ እየተሰማ ነው የሚገኘው። አርሰናል ደግሞ ለባርኮላ አርቴታ በተለይ ያን ያህል ፍላጎት የላቸው። ምክንያቱም እንደምታውቁት አርቴታ የሚወደው ከጎል እስከ ጎል የሚሮጥ ወደኋላ እየመጣ የሚከላከል በተለይ መከላከሉን በደንብ የሚያግዝ በደንብ ሳይደክመው የሚሮጥ ተጫዋች ነው። ባርኮላ ደግሞ የዚህ አይነት ተጫዋች አይደለም። ብራድሊ ባርኮላ ሞር ኦፍ ፊት ለፊት ላይ ብቻ ማጥቃት የሚወድ አይነት ተጫዋች ነው። ወደኋላ ያን ያህል ተመልሶ ከጎል እስከ ጎል የሚሮጥ አይነት ተጫዋች ስላልሆነም አርቴታ እንግዲህ ለዛ ቪኒ ጁኒየርን ይመርጣሉ። ታዲያ ቪኒ ጁኒየር የሚያመልጠን ከሆነ ባርኮላ ወደ ሊቨርፑል የሚሄድ ከሆነ ቀጣይ ዓመት በዞሊስና በማርቲኔሊ ልንቀጥል ነው ማለት ነው። ይህ ደግሞ ትልቅ ስጋት በአርሰናል ቤት ይዞ መጥቷል ማለት ነው። የእናንተን ሀሳብ ግን ኮመንት ላይ ልታስቀምጡልኝ
ትችላላችሁ። እንግዲህ የቪኒ ጁኒየር ዝውውር እንዲሳካ ከፍተኛ ፍላጎት አለኝ። ዝውውሩ ይሳካል ወይ የሚወሰነው በቪኒ ጁኒየር ውሳኔ ነው። ከሪያል ማድሪድ ጋር ተስማምቶ ችግር የለውም ደሞዝ ቀንሼ እቀጥላለሁ ካለ ምንም ማድረግ አንችልም። የለም ደሞዝ ይጨመርልኝ ወይ ደግሞ እለቃለሁ ካለ ግን ለክለባችን ጥሩ ሲሳይና መንገድ የሚከፍት ነው። የዛኔ መንገዱን ተጠቅመን እሱን ማስፈረም እንችላለን ብዬ አስባለሁ። ዛሬ ያሉት ክለባችን አርሰናል የተመለከቱ ወሳኝ የዝውውር መረጃዎችን ይመስላሉ። ክለባችን አርሰናል ከቅዳሜ ጀምሮ ወደ ጨዋታ ይመለሳል። ከቅዳሜ ጀምሮ በነገራችን ላይ በየ4 ቀኑ በሉት በየ2 ቀኑ ወይም በየ3 ቀኑ የአርቴታ መግለጫ ይኖራል፣ የጨዋታዎች ይኖራል፣ የወዳጅነት ጨዋታዎች፣ ከዛ የኮሚኒቲ ሺልድ ጨዋታ ይኖራል፣ ከዛ የፕሪሚየር ሊጉ ጨዋታ ይጀምራል። ስለዚህ ካሁን በኋላ በእያንዳንዱ ቀን በሁለቱም ቻናል በዚህ በሁለተኛውም በዋናውም ከ34 ሺህ በላይ ተከታይ ባሉት ቻናልም በየቀኑ መረጃዎችን ወደ እናንተ ለማድረስ ዝግጅቴን ጨርሻለሁ ማለት ነው። እናንተ እንዲካተትላችሁ የምትፈልጉት ነገር ካለ ኮመንት ላይ ያስቀምጡልኝ። እንዳልኳችሁ የቀጥታ ስርጭት ለመጀመርና በቪዲዮ እንግዲህ ቪዲዮዎችን አፕሎድ ለማድረግ ለመጀመር የእናንተ እርዳታ ያስፈልገኛል። ለዚህ ደግሞ የዚህ ቻናል ሜምበር ወይም አባል በመሆን ሰፖርት እንድታደርጉ በአክብሮት ጠይቃችኋለሁ። በሌላ መረጃ እስከምንገናኝ ሀገር ውስጥ ከባህር ማዶ ያላችሁ ውድ አድማጭ ተመልካቾቼ በያላችሁበት ሰላም ተመኘውላችሁ።